አመሰግናለሁ እንደምን ዋልክ እንደምን አመሸ በተለያዩ ጉዳዮች ላይ አለናል ደረጀ ዛሬ አንኳር የሆኑ ጉዳዮች ናቸው ያሉት የተለያዩ ዜናዎችን መረጃ እንለዋወጣለን ነገር ግን ዛሬ ሁለት ተቃራኒ የሆኑ ነገሮች በአንድ ጊዜ በአገዛዙ መንደር ይስተዋላል በአንድ በኩል ጦርነት ከፍተኛ ቁጥር ያለው ሰራዊት ወደ አማራ ክልል ያስገባል በሌላ በኩል አዲስ አበባ ላይ ምክክር ያደርጋል ሁለቱ የማይገናኙ ነገሮች ናቸው በዚህ ጦርነት ከፍተ ሰው ላይ እሳት ያዘነብክ ሰዎችን ያሳደርክ እየገደልክ በዚህ በኩል ደግሞ እንመካከር የሚለው ነገር ጫፍና ጫፍ ያለ ፍጹም ከአንድ መንግስት በተመሳሳይ ጊዜ በአንድ ቀን የሚታዩ ነገሮች አይደሉም እጅግ አስገራሚና አገዛዙን ግራ የሚያጋባ የሚያደርገው ነው ለማንኛውም እነዚህ ላይ እናተኩራለን እርክበ ካህናት ጉባኤ ተጀምሯል በ21 አጀንዳዎች በማውጣት ስብሰባው መጀመሩን ነው መረጃዎች የሚያመለክቱት እሱን እናነሳለን እስቲ ደረጃ በቅድሚያ በአጠቃላይ በኢትዮጵያ አንፃር ያሉትን መረጃዎችን እንለዋወጥ ምን አለ ባንተ እጅ እንግዲህ በእኛ ጧት የተናገርነው አንዳንድ ዜናዎች አሉ በዛሬው ዕለት እና በትናንትናው ዕለት የቀጠለው ውጊያ ነበረ እንደምናውቀው ትናንት ግንቦት ሃያ ነበረ መሳይ ግንቦት ሃያ አካባቢ ለማክበርና ለመዝናናት በጎጃም ማቻከል 36 ኪሎ ሜትር ወደምትገኝ ዘለቃ ወደምትባል ቦታ የሄደ ሰራዊት ነበረ ስለዚህ ነገር መከላከያው አስቀድሞ መረጃ ደርሶ ስለነበረ ፋንዶች መረጃ ደርሷቸው ስለነበረ እዛ ሲሄዱ ያገኙት የተደገሰውን በሬ ወይም ውስኪ አልነበረም የጠበቃቸው ያው የፋኖች ጥይት ናዳ ነበር የጠበቃቸው 6-7 በጣት የሚቆጠሩ ናቸው ተርፈው አምልጠዋል የተባሉት አብዛኞቹ እንዳልሆኑ ነው ከሰዓት በኋላ ከተማናቸው ነገሮች ላይ እንደዚሁ ተመሳሳይ ነገር መርሃቢቴ በሸዋ መርሃቢቴ በብዛት ውጊያ ተደርጎ ነበር እዚህም ጋር ያለቁትን የቆሰሉትን ለመቁጠር ያዳግታል ነው የሚሉት ዝርዝር መረጃውን በነገው ዕለት እናቀርብላችኋለን ነው የሚሉት ሌላው ከነ ሰሜን ወሎ እና ከወሎ እዛ አጠቃላይ እጅግ ብዛት ያለው ኃይል ስለገባ ሰሞኑን ከፍተኛ ዝግጅት እየተደረገ ስለሆነ እነምሬ የሰጡት መግለጫ አለ እነምሬ ያንን በሚመጥን መልኩ ያን ለመመከት የገባውን ኃይል ለመመከት ከፍተኛ ዝግጅት በማድረግ ላይ መሆናቸውን እየተናገሩ ነው ያሉት ሌላው ለሶስት ቀናት ቆሞ የነበረው የጎጃም የትራንስፖርት እንቅስቃሴ እገዳ መነሳቱን ፋኖች አስታውቀዋል ሙሉ በሙሉ ቆሞ ነበር አሁን በኋላ ግን ከዛሬ ጀምሮ እገዳው ተነስቷል የሚል መግለጫ ሰጥተዋል ፋኖች አጠቃላይ በጎንደርም በደንቢያ አካባቢና በተለያዩ ቦታዎች ተመሳሳይ መረጃዎች እየወጡ ነው እጅግ ብዛት ያላቸው ኃይሎች ወደ ክልሉ ይገባሉ በርካቶች አልቃሉ መሳያንተም ደርሶ ሊሆን ይችላል ኢቭን ከመኪና ላይ እንኳን ወድቀው ያመለጡት ከትናንት ወዲያ የተናገርንባቸው ቪዲዮዎችን እየተመለከትኩ ነበር ዘመቻ ትሄዳላችሁ ተብለው ከአውቶቡስ ላይ ወድቀው የተማረኩ እጃቸውን ይሰጡ ለፋኑ አሁን ቪዲዮውን ራሱ ያየሁት ነበር ወደ ውይይት ከመግባታችንና አብይ አህመድ በገፍ ማስገባቱን ቀጥሏል በዚህ በኩል ደግሞ የምክክር ሐሳብ ይያሉ የሚቀድዱት ነገር አለ የሚማረኩት በዚህ አንድ ቀጥለዋል ያለው ሁኔታ በአማራ ክልል ተመሳሳይ ነገር ነው ያስቸኳይ ጊዜ አዋጁ ሊደነገግ ዛሬ 7 ቀን ነው የቀረው ሁለተኛው ዙር ማለት ነው ያስቸኳይ ጊዜ አዋጅ ላልክ 7 ቀን በቀረበት በአሁኑ ሰዓት ላይ በገፍ ይሄን ያህል ወታደር መግባቱ ያስቸኳይ ጊዜ አዋጁ አይነሳም የሚለውን ነገር የሚያጠናክር ወይም እንዲነሳ እየወተወቱ ያሉትን የአሜሪካ መንግስትም ሆነ ሌሎች አካላት ኮዲው ያነጋገረ ነው የሚነሳ አይመስልም 7 ቀን በቀረው ያህል በዚህ ያህል ጦር ሊያግዝ ስለማይችል ማለት ነውና ሌላው እንግዲህ ትልቁ አጀንዳ ዛሬ የርክበ ካህናት ጉባኤ መጀመሩ ነው ሲጀመር ቅዱስ ፓትርያርኩ ያሰሙት ንግግር ከስከዛሬዎቹ ጉባኤ ለየት ያለ ነው በጣም ጠንካራ ነገር ነው ያሰሙት እነሱ ናቸው ዋናዎቹ ነገር ደረጃ በኔ በኩል ያሉት ተመሳሳይ መረጃዎች ናቸው በአማራ ክልል የሚካሄደውን የሉና ተጋድሎ ለመቀልበስ አገዛዙ የመጨረሻ ያለውን ዘመቻ ለማከናወን እንግዲህ ያለ ሌላ ኃይሉን ይዞ እየገባ ነው ዛሬ እንደሰማነው ከሆነ ከኦሮሚያ ክልል ያልማ በታኝ የልዩ ኃይል የሚሊሻ ሰራዊት ከተለያዩ አካባቢዎች ወደ አማራ ክልል ይሄዱ ነው ምናልባት በማህበራዊ ሚዲያ የተበተነውን ቪዲዮ ተመልክተው ከሆነ አማራ ክልል እንደሚሄዱ በመግለጽ ትንሽ የዘር ቅስቀሳ የሚመስል ስብከት ወይም ደግሞ ጥሪ ያደረጉ ነው ያሉት የኦሮሚያ ክልል ልዩ ኃይል ታጣቂዎች አማራ እየመጣንል ነው የሚል ዛቻና ቅስቀሳ ነው የሚደመጠው ከነዚህ ከኦሮሚያ ልዩ ኃይል አባላት ይሄ ጥሩ አይደለም በኢትዮጵያ ማል ደም ለማቃባት አገዛዙ
የሄደበትን ርቀት የሚያሳይ ነው። ከዚህ በተጨማሪ ሌላው የደረሰን መረጃ የሲዳማ የደቡብ ኢትዮጵያ ወደ 4 የተሸነሸኑት ክልሎች ማለት ነው ከነሱ የአድማ በታኝ ኃይል ጥሪ ተደርጎላቸዋል ነው። እነዚህ ጥሪ የተደረገላቸው የአድማ በታኝ ኃይል ከኦሮሚያ ልዩ ኃይል ጋር በመሆን ወደ አማራ ክልል ይገባሉ ተብሎ ነው የሚጠበቀው። እንግዲህ ወደ አማራ ክልል ከገቡት ያ ሁሉ ሰራዊት በምልምል ወታደሮችን ጨምሮ እንደገና ስልጣናቸውን በለብለብ የጨረሱትም ጭምር ከፍተኛ የሆነ አደጋ እየደረሰባቸው ነው። መንገድ ላይ እየቀሩ ነው። ቀደም ሲል ደረጀ አንተም እንዳልከው በመንገድ ላይ ሹፌሩን እያስቆሙ የአውቶቡሱን ሹፌር እየወረዱ እየጠፉ እንዳለ ነው የሰማነውና የተወሰኑ ባሶች ከብር ሸለቆ መድረስ ስላልቻሉ ወደ ጦላይ ወታደራዊ ማሰልጠኛ መወሰዳቸውንም እንደዚሁ ሰምተናል። በአጠቃላይ ያለው ሁኔታ እጅግ አስፈሪ ነው። አገዛዙ አንድ ሳምንት በቀረው የአስቸኳይ ጊዜ አዋጅ ነገሮችን አጠናቅቃለሁ የፋኖን ኃይል ደረጃውን አወርድና ማለትም አሁን ካለው አቅምና ቁመና በደንብ በሚገባ በመደምሰስ በጣም ከደከመ የፋኖ ኃይል ጋር እደራደራለሁ የሚል ነው። ያ የፋኖ ኃይል ብዙዎቹን ጥያቄዎች የሚተው የልማት ጥያቄ ብቻ የሚያነሳ የሥርዓት ጥያቄ ብቻ የሚያነሳ ደካማ የሆነ የፋኖ ኃይል እንዲፈጠር አደርግና ያንን ይዤ ወደ ድርድር እመጣለሁ። ለአሜሪካኖቹ ጫናም ይህንን ነው አብይ አህመድ እየተዘጋጀበት ያለው። እንዳልከው በጎን ደግሞ ምንድነው የምክክር ኮሚሽን የሚል ነገር አንስተዋል። እስቲ አማራ ክልሉን በተወሰነ ደረጃ እንመልከት። በፋኖች አካባቢ የሚመጣውም ማለት መልእክቶች ትንሽ ጥንቃቄ የሚያስፈልጋቸው ይመስላል። ደረጀ ዘመነ ካሴ የአማራ ፋኖ በጎጃም እዝ መሪ አንድ መልእክት ሰሞኑን አስተላልፈዋል። ድርድርን በተመለከተ የያዘው አቋም በአንዳንዶች እየተተቸ ነው። ፋኖች ድርድር አያስፈልግም ብለው በራቸውን ጥርቅም አድርገው መዝጋት የሚችሉበት ሁኔታ ባይኖር ለጊዜው ይመረጣል። ከዛ ይልቅ ግን ድርድርን እንደ መጨረሻ ግብ እያየ ግን ቅድመ ሁኔታዎችን እያስቀመጥክ ፋኖ በሁለት እግሩ በደንብ በሚቆምበት ፖለቲካዊም ሚሊተሪ ቁመናው በደንብ ከፈረጠመ በኋላ ብዙ ቅድመ ሁኔታዎችን በማስቀመጥ ወደ ድርድር መግባት የሚችልበት ሁኔታ መቀየስ ይቻላል እንጂ ገና ካሁኑ ሁሉን ነገር ዝግ ማድረጉ ተገቢ አይደለም የሚል ትችት በዘመነ ካሴ ንግግር ላይ የመጣ ነው ያለው። እስቲ ይህንንም ጨምረን በአማራ ክልል ያለውን ወቅታዊ ሁኔታ ለመመልከት እንሞክር። እንደው አንድ መረጃ ሳልጠቅስ የማልፈው በትላንትና ሁለት በቋሪት አካባቢ የተፈጸመውን ነው። ቋሪት እዛ የሚገኘውን የፋኖ ኃይል ለመምታት ቀጠሮ ይዞ የተንቀሳቀሰው የአብይ አህመድ ሰራዊት ወደ ለምንድን ያሉን አዛዡ የፋኖ አዛዥ ለምሳ ሲያስቡን እኛ ለቁርስ አደረግናቸው ነው ያሉት። ለማጥቃት የመጣውን አስቀድመን መረጃ ስለደረሰን ቀድመን አድፍጠን ጠብቀን እርምጃ በመውሰድ 28 ሙት በርካቶችን ቁስለኛና ከ30 በላይ ምርኮኛ አድርገናል የሚል መረጃ ነው እየሰጡን። ደረጀ እስቲ ወደ አንተ ልምጣ። አመሰግናለሁ መሳይ። እንግዲህ እኔም ሰምቻለሁ ትናንትና ሰሞኑን ጥሩ መግለጫ እየሰጡ ነበር ፋኖች። ድርድርን በተመለከተ ፕሪኮንዲሽኖችን አስቀምጠው የአራቱ ፋኖች በሚል የወጣ ነገር ነበር። ከዛም በፊት ያለው እስክንድር መልካም ነው ስንሄድበት ነበረ። ትናንትና የዘመነን ተመልክቻለሁ። በዚህ ጉዳይ ላይ ካሁን በፊትም እንደተናገር ነው ሁሌም በፖለቲካ መስመር ስትገባ በፖለቲካም ብልጫ ማሳየት አለብህ የሚለውን ነገር ተነጋግረናል። በወታደራዊ ነገር ብቻ ብልጫ ማሳየት በወታደራዊ ብልጫ እንዳሳየ ሁሉ በፖለቲካ ብልጫ ማሳየት አለብህ። በርካቶች በወታደራዊ ነገር ብልጫ አሳይተው በፖለቲካ ረገድ ብልጫ ሳያሳዩ ቀርተው ድጋፍ ያጧሉ። ከኢንተርናሽናል ኮሚኒቲው ከብዙ ነገሮች ማለት ነው የህዝብ እንትናቸውን የሚያጡ። ስለዚህ ብልጥ መሆን ያለብህ ምንድነው? በፖለቲካውም እኩል እንደ ወታደራዊ ጉልበትህ እየበለጥክ መሄድ አለበት። አንድ የፖለቲካ ድርጅት ወይም አንድ ተቋም አንድ ግንባር የፋኖ አይነት ግንባር እንደ መርህ እንደ ፕሪንሲፕል ደግሞ ለይስሙላም አይደለም እንደ አብይ አህመድም ለማታለል አይደለም እንደ መርህ እንደ ፕሪንሲፕል ዘመናዊ ግንባር ዘመኑን የዋጀ ኃይል ከሆነ ድርድር ግዴታ ነው፣ ይቀመጣል። በመርህ ደረጃ ድርድር በመርህ ደረጃ አስቀመጥክ ማለት ተሸነፍክ ማለት አይደለም። ድርድር የፖለቲካ የሂደት አንድ ክፍል ነው ስትል ማቹርድ የፖለቲካ ኃይል መሆንን እያሳየ ነው ለኢንተርናሽናል ኮሚኒቲ ለሀገርም ጭምር ማለት ነው። በዛ መስመር የሚመጣ ፓርቲ አገራዊ አስተዳደሩም ላይ ችግር ቢከሰትበት ነገ ጧት ስልጣን ይዞ መነጋገርን መወያየትን የሚያስቀድም ነው ተብሎ ይታመናል።
በጉልበት ጨፍልቆ የሚመጣ ግን ሁሉ ነገሮች ሁሉ በአገራዊ አስተዳደሩም ህዝብን ይጨፈልቃል ተብሎ ይፈራል። ስለዚህ እንደ ፕሪንሲፕል ይያዛል ማለት ነው። አልፈልግም ስትል ድርድር ተበዳይ ሆነህ በወገን ላይ በደል ተፈጽሞ አንተው ተጠቅተህ ድርድርን ስትዘጋ አብይ አህመድ ወጥመድ ላይ ሰተት ብለህ ትገባለታለህ ማለት ነው። ሰተት ብለህ ትገባ የሰላምን መንገድ አይፈልጉም እነሱ ወትሮም ጠበንጃ ስለሚታያቸው ነው ወደዛ ያነሱት የሚል ይሄን ምስል ነው የምትሰጠው። ተበድለህ ተገፍተህ በዚህ መስመር አትቀርም። ድርድር ግን ስትገባ ልክ በወታደራዊ ጉልበት እንደፈረጠምክ ሁሉ የበለጠ እየፈረጠምክ ነው የምትደራደረው የሚገባህን ድርሻ ለማግኘት ማለት። ሌላው ድርድር የማይፈልገው በተግባር ማን መሆኑን ማሳየት መቻል አለብን። ማን ነው ድርድር በትክክል የማይፈልገው? ማን ነው ሰላምን የማይፈልገውን የምታሳይበት ነው። እንደራደር ብለህ የሰላም ጥያቄ ባቀረብኩ ቁጥር እውነታው እንዲወጣ የምታነሳው ጥያቄ የአማራውን አጀንዳ የህዝብን አጀንዳ እኮ ነው የምታነሳው በዛ ውስጥ። ያ ማለት አታቆምም እኮ ያደረገው ካለው ትግል አታቆምም። አጀንዳን ነው የበለጠ የምታሰማው ማለት ነው። ከዚህ በሸሸ ቁጥር አጀንዳን እየደበካቸው ነው። ድምፁን ራሱ ድርድር የሚለው መጥላት አያስፈልግም። ድርድር የሚለውን ነገር መግፋት አያስፈልግም። ቃሉን ራሱ ማለት እንፈልግ ሰላም እንፈልጋለን ነው። ያን ባክ አብይ አህመድን ተመልከተው። አብይ አህመድ ሰላማዊ ድርድር እንደማይፈልግ ማሳያው አሁን እያደረገ ያለው ነገር ነው። መሳይ ተናገረ። አብይ አህመድ የምክክር ኮሚሽን ሐሳብ ማሰባሰብ ምናምን እያለ በዚህ በኩል ወጣቱን ለጦርነት እያጋዘ ነው ሰላም የሚለው። አብይ አህመድ ድርድር ሰላም ሰብሰብ በሉ እያለ በድሮን እየጨፈጨፈ ነው። ያ ብቻ አይደለም፣ ስለ ድርድር ስለ ሰላም እያደረገ ሞራል ለመንካት እጃቸውን ይስጡ እያለ በጎን ያልሆነ ነገር እየተናገረ ነው። ይሄን ሸፍጥ ማጋለጥ ያስፈልጋል። ይሄን ሸፍጥ የምታጋልጠው ስትሆን ነው። አዎ እንደራደር እና እንደራደር ነው። ያኔ ሁሉም ያደምጣል። እስኪ ምንድነው የሚባባሉት ይላል። አብይ ይሄ ድርድርን እንድጠላው እያደረገ ነው። ሆነ ብሎ ላረጋ ከበደ እጃቸውን ይስጡ። ስለ ሰላም እያወራ ሰላም ነው እኛ የሚያዋጣን ምንድነው? አረጋ ከበደን ይርዱት ስለያለ የሚናገረው መርዝ ንግግር አንተን የሚያበሳጭ አንተ እንድትርቅ የሚያደርግ ግን ስለምን እያወራ ስለ ሰላም ክልሉን ያልሙ አንድ ላይ ይሁን እያለ ኢንተርናሽናል ኮሚኒቲውን እያታለለ ነው። ይሄን ስራ ለአንተ ተናደህ የምን አባቱ ድርድር አትልም። ያን ምሽግ ውስጥ ገባል። የአብይ አህመድ ንግግር ድርድርን የሚያርቅ መሆኑን ቀርበ ማጋለጥ አለበት። ተመልከቱ። ለመደራደር ዝግጁ ነን ስንለው ዝግጁ አይደለም እሱ። ዝግጁ ነን ስትል ነው ኢንተርናሽናል ኮሚኒቲ ኮዝ ልስማ የሚል። እሺ በምንድን ነው የምትደራደሩት ብሎ ያኔ ያዳምጣል። ስለዚህ ሲያዳምጥህ ምን ታደርጋለህ? ድርድር ስትል ምንድን ነው የምታነሳው? ድርድር ስትል እኮ የምታነሳው ኮዝህን ነው። ለትግል የገባህበትን ኮዝ ለኢንተርናሽናል ኮሚኒቲ ነው የምታነሳው። አትከስም። በአማራ ህዝብ ላይ እየደረሰ ያለውን ግፍ ነው የምታነሳው። የምታሳውቅ ህዝብ እየተጨፈጨፈ ነው። በማንነቱ ምክንያት እየተፈናቀለ ነው። በማንነቱ እየታሰረ ነው። ይፈቱ እያልክ ኮዝን ስትደረድር አደራዳሪዎቹ ያንተን ኮዝ ነው እየቀሰቀስክ ነው ማለት። አብይ አህመድ እንደራደር ብሎ ታንዛኒያ እንኳን ከሄደ በኋላ ኦራዎች ጋር የኦሮሞ ነጻነት ሰራዊት ጋር ምን ከላካቸው በኋላ ሉካም ልብ ካላቸው 4 ኪሎ አትመጡ ነው የሚላቸው። ለዓለም አቀፉ ማህበረሰብ ግን ያን ነው ያለችው። አንተም ስለዚህ እነ ማይክ አመር ምናሉ እነ ማሲንጋ ምናሉ አፕሪሺየት እናደርጋለን። የኦሮሞ ነጻነት ሰራዊት አፕሪሺየት ኮዝ አላቸው። ምን የፋኖን ኮዝ እና ፋኖ ምን እያደረገ እንደሆነ እናውቃለን። ሁላቸው ኦራ የሚያደርገውን ትግል እናውቃለን። መሬት ላይ ወታደራዊ ዲሲፕሊን ያላቸው እና ማን እንደሆነ የታወቀ ነው። ፋኖ አንድ ባንክ ዘርፎ ያውቃል። ባንክ ጠብቆ ነገር ግን በፖለቲካው እነዛ እንደራደራለን ስላሉ ጎበዞች ተባሉ። ፋኖች መባካችሁ ድርድርን አትግፉ ተባለ። ትክክለኛ ዲሲፕሊን ይዘው የሚዋጉት ለህዝባቸው ሰው እየተዋጉ ያሉት ነገ ጧት የሀገር ሰራዊት ይሆናሉ የተባሉ ፋኖች በስነ ምግባራቸው የተመሰከረላቸው ፋኖች ድርድርን አትግፉ ተብለው ተወቀሱ። ይሄ ለምንድን ነው? ከምንሰጣቸው መግለጫዎች የተነሳ ነገር ነው። ለዚህ ነው እንደዚህ አይነት ድርድርን የሚገፋ ኃይለ ቃል ያለበት ነገር
መነገር የለበት። ያ ማለት መሬት ላይ የምትሰራው ስራ ታቆማለህ ማለት አይደለም። መሬት ላይ የምታደርገው ነገር በድርድሩ አሸናፊ አድርጎ የሚያወጣ ጉልበት ሲሆነ ነው። አብይ አህመድ ምንድነው እያደረገ ያለው? አሁን ድርድር እያወራ ሰራዊቱን እያዘመተ ነው። ሰምተነዋል። መሳይ እንዳለ በ2 ሳምንት በ3 ሳምንት ፋኖችን ጨፍልቄ የተወሰነ ግሩፕ ይወጥቼ ተደራድር ከባላለሁ እያለ ነው። መሬት ላይ መበርታት ያስፈልጋል። ድርድር የሚል ቃል ሲመጣ ግን እንደ ርኩስ ነገር እንደ መጥፎ ነገር መጀመሪያ ድርድር በጣም ጥሩ ነው፣ እንደራደራለን። ከዛ ደራዳሪዎች ሲመጡ እንዲህ አይነት ፕሪኮንዲሽን ታቀርባለህ። አማራው ዘሩ ተለይቶ ታስሯል፣ የህሊና እስረኞች አሉ ይፈቱራል። ኮዛቸውን ነው የምትናገረው፣ ሌላ ምስጢር አይደለም የምታመጣው። በዘሩ ምክንያት ተፈናቅሏል፣ የተፈናቀለው እንደዚህ ያስፈልገዋል። ያክ ራስ የፈለከው ጦርነት ታውጆበታል። ህዝቡ የዘመተው አማራ ህዝብ ላይ ይውጣ፣ ወታደሩ ይውጣ፣ የአስቸኳይ ጊዜ አዋጁ የተጫነበት ማዕቀብ ይነሳ። ይሄን ነው የምትናገረው እኮ በድርድር ሌላ ነገር አትናገር። ስለዚህ አብይ አህመድ እየገደለ እየጨፈጨፈ ሰራዊት እያዘመተ በየቀኑ ሰላማዊ መስሎ እያየ ቁማር ሲጫወት ተገፍተው ብሶት አድሮባቸው በስንት በደል ህዝባቸው ተጨፍጭፎ የተነሱት ኃይሎች አመፀኛ መስለው መታየት የለባቸው። ስለዚህ በዚህ በድርድር ጉዳይ የፋኖ መሪዎች ሁላችሁ እነ እስክንድርም እነ ዘመነም እነ ምሬም ሌሎቻችሁም እነ ፋንታሁ አባ እነ መከታው በሁሉም ቦታ እነ ሻለቃ ቢራራ በሁሉም ተነጋግራችሁ ተወያይታችሁ ወደ አንድ ነገር መምጣት ያስፈልጋል። የተለያየ ደግሞ መግለጫ ከያቅጣጫው ከተሰጠ የበለጠ ኢንተርናሽናል ኮሚኒቲው ብጅ እንዳለበት ነው። ለማንም አይጠቅምም እንዲህ አይነት ነገር፣ ለፋኖችም አይጠቅምም። ለምን ዓለም አቀፍ ማህበረሰብ ትኩረት አይሰጠውም? አይ እዛ ጋር ያሉት እንደዚህ ይላሉ፣ ይሄኛው እንደዚህ ይላሉ የሚል። ስለዚህ በተመሳሳይ ካሁን በፊት እንደተነጋገር ነው በቅርቡም እንዳልነው በመወያየት በስልክም በምንም በመነጋገር ያላችሁበት ሁኔታ ይገባናል። በአካል ባትገናኙም ኢንተርኔትም ይዘጉባቸዋል። ግን በተቻለው ሁኔታ እየተገናኛችሁ ባላችሁ አክሰስ አንድ አቋም ላይ መታችሁ ለዓለም አቀፍ ማህበረሰብ ተመሳሳይ መልእክትን ማስተላለፍ ያስፈልጋል። ቡራቡሬና ዥንጉርጉር ሲሆን ለመከፋፈልም አብይ አህመድ ይመቸው። ከሰሞኑ ሰምተናል። የተወሰኑት ይሻሉ አሉ ያለ እንደዚህ ያደርጋል። ስለዚህ አንድ አቋም ላይ ደርሳችሁ አንድነት ኃይል ስለሆነ አንድነታችሁም እንዳይበተን በዚህ ጉዳይ ላይ ተመሳሳይ አቋም መያዝ አለባችሁ። ድርድርን ግን እንደ ጸያፍ ነገር መግፋት አያስፈልግም። ፖለቲካውም አብሮ ማደግ አለበት ሐሳብ አለኝ። ደረጀ ጥሩ ነጥቦችን ያነሳው። ከዚህ ውጪም በእርግጥ ድርድርን እንደ ስትራቴጂ መጠቀም አለባቸው። ልክ እንደ መጠናከሪያ ጊዜ መግዣም መደረግ አለ። ብዙ ነገሮች አሉ። ሙያ በልብ ነው። አንተ የምታደርገው የምታውቀው አንተ ነህ። ስራን እየሰራህ ድርድርን የተለያዩ ቅድመ ሁኔታዎችን እያስቀመጥክ መግፋት ትችላለህ። ድርድር አሁን ባለው ሁኔታ ሙሉ በዚህ በቁመናው ፋኖ አሁን በተዘጋጀው ድርድር ውስጥ መግባት የሚችልበት ምንም ሁኔታ የለም። ግን ድርድርን ሳይገፋ ለድርድር ቅድመ ሁኔታዎችን እያቀረበ የሚሄድበትን ነገር ማመቻቸት አለበት። እስቲ ወደ ውይይታችን ከመግባታችን በፊት አንድ ሁለት መረጃዎችን ላንሳና ተመልሰን ወደ አማራ ክልሉ እንመጣለን። በኦሮሚያ ክልል አዲስ ዘመቻ መከፈቱን በኦሮሞ ነጻነት ሰራዊት በኩል ዛሬ ተገልጿል። የመንግስት ኃይሎች ጋር የሚካሄደው ውጊያ በአዲስ መልክ መቀጠሉን ነው ኦላ ያስታወቀው። ከግንቦት 28 ጀምሮ አዲስ የጦር ስምሪት ተጀምሯል ነው ያለው። ከዚሁ ጋር በተያዘም በኦሮሚያ በተለያዩ አካባቢዎች ከመንግስት ኃይሎች ጋር የሚደረገው ውጊያ መቀጠሉም ነው የታወቀው። በምዕራብ ወለጋ ቄለም ወለጋ፣ በምስራቅ ወለጋ ሀሮ ሊሙና ሊሙ ገሊላ እንዲሁም በጉጂና በቦረና ከባድ ውጊያ እንደተደረጉ ተመልክቷል በኦሮሞ ነጻነት ሰራዊት በኩል። ሌላው በቃሊቲ የተፈጸመው ነገር ነው። በቃሊቲ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች ምግብ እንዳገኙ መከልከላቸውም ተገልጿል። የማረሚያ ቤቱ አስተዳደር ምግብ መከልከሉን አምኗል። ይህን ያደረኩት ፋኖ በኦፕሬሽን እስረኞቹን አስፈታለሁ ማለቱን ስለደረስኩበት ነው ብሏል የእስር ቤቱ አስተዳደር። ምናልባት ይሄን መረጃ በተመለከተ በዝርዝር የማረሚያ ቤቱ አስተዳደር ያሉትን አልሰማንም። ግን በዚህ በአጭሩ የተገለጸው እንደሚያሳየው ፋኖ በኦፕሬሽን እስረኞችን አስፈታለሁ ማለቱን ሰምቻለሁ ነው የሚለው የማረሚያ ቤቱ አስተዳደር። ምን ያህል ስጋት ውስጥ አስተዳደሩ እንደገባ የሚያመላክት አድርጎ መውሰድ ይቻላል። ለማንኛውም
በቃሊቲ ማረሚያ ቤት የሚገኙት እነ ዶክተር ወንደሰን፣ እነ ጎበዜ ሲሳይ፣ እነ ዳዊት በጋሻው በአጠቃላይ 11 የህሊና እስረኞች እንዲሁም በነ ዮሐንስ ቧያለው የታሰሩት ሌሎች ጨምሮ ምግብ ከቤተሰቦቻቸው የተላከው ጭምር እንዳያገኙ መደረጋቸውን ነው የሰማነው። ደረጃ ወደ ውይይታችን እንመለስና እንግዲህ ፋኖ የበላይነትን ይዟል። እውነት ለመናገር ይሄ ባለው ባለም አቀፉ ማህበረሰብ በደንብ እየተረዱት የመጡት ነገር ቢኖር አብይ አህመድ ይህን ጦርነት እንደማያሸንፍ ነው። ፋኖ ያሸንፋል፣ አዎ ያሸንፋል፣ ግን በምን መልኩ ያጠናቅቀዋል የሚለውን ነው ለብዙዎች መልስ ያላገኘው እንጂ ጦርነቱን ያሸንፈዋል። አብይ አህመድ ከአማራ ክልል የሚወጣበት ምንም ነገር የለም። በተለይ ጦሩን እንዳለ ሰብስቦ ካልወጣ በስተቀር አሸንፎ ሊወጣ የሚችልበት ምንም አይነት እድል የለም፣ ዝግ ነው። ግን አሁን የጀመረው አካሄድ ግን በጣም ከባድ ነው። ይህንን መቀልበስ የሚቻለው አንድም የፋኖ ተደራዳሪዎች ወይም የፋኖ ኃይሎች ከክልሉ ጦሩ እንዲወጣ እንደ አንድ ቅድመ ሁኔታ በማስቀመጥ ነው። አንዱ ቅድመ ሁኔታ ከብዙዎቹ ቅድመ ሁኔታዎች አንዱ የአብይ አህመድ ጦር ጓዙን ጠቅልሎ መውጣት አለበት ነው። አብይ ይህንን እንደማያደርገው ያውቋል። የማያደርጋቸውን ነገሮች በመጠየቅ ጊዜ መግዛትም ይቻላልና ነው። እስቲ ደረጀም ከዚህ በተጨማሪ እንደው ቀደም ሲል ያነሳው ነገር አለ። ፋኖች የተበጣጠሰ መልእክት አቋም ማሳየት የለባቸውም። አንዳንድ መልእክቶቻቸው በአንድ እዝ ውስጥ ራሱ ለምሳሌ በጎጃም እዝ ውስጥ አንዱና አንዱ የሚሰጠው መግለጫ አንዳንዴ ይለያያል። የሚያስተላልፏቸው ዜናዎች፣ የሚያቀርቧቸው መረጃዎችም እንደው በተወሰነ ደረጃ እንደው የተመጣጠኑና የተናበቡ መሆን ሲገባቸው አንዳንድ ችግሮችን፣ ክፍተቶችን እናያለና እዚህ ላይም ፋኖች የበለጠ የቤት ስራቸውን ማጠናቀቅ ያለባቸው ይመስለኛል። ደረጀ አመሰግናለሁ መሳይ። የምግቡ ነገር ገርሞኝ ነው። ቀደም እንደው ባለ ወደሱ ከመግባት የፊት ጊዜ ራብ አድማ ነበር እስረኞች የሚያደርጉት ማለት ስርዓቶች ላይና አንበላም ሲሉ አንዳንዴም ብሉ ይባሉና ይገደዱ ነበረ። እኛ ራሱ አንበላም ብለን አንዴ እርግጥ ቀድደውብናል። በእርግጥ በእንደዚህ አይነት ስርዓት የረሃብ አድማ ራሱ ብታደርግ ደስታቸው ነው ብትሞትላቸው ራስ። ግን አሁን ከዛም አልፎ ምግብ መከልከላቸው፣ የሚገባላቸው ምግብ መከልከላቸው ምን ያህል አስከፊ ጊዜ ላይ እንደደረስን ነው። ረሃብ ስንት ጊዜ ይፈጃል ይላል ሎሬት ጸጋዬ ገብረመድህን። በጣም በጣም የሚገርም ነገር ነው እና እንደውም አንድ ያስታውሳለሁ የቅንጅት መሪዎች ምግብ ያለ መብላት አምፀው ፈሳሽ ብቻ የመውሰድ የሚል እነ ኢንጂነር ኃይሉ ሻውል እነ ፕሮፌሰር መስፍን እነ ዶክተር ብርሃኑ ምናምን ነበሩና 30 ቀን ያህል ፈሳሽ ብቻ ወስደው እኛ ደግሞ እየበላን ነበር ጋዜጠኞቹ። እኛ ወፈርን በቃ እዛው ስንቀመጥ፣ እነሱ ደግሞ አጥንታቸው ቀረ። አጥንታቸው ቀርተው በ30ኛው ቀን ትልል ሲል ምክትል ኮሚሽነሩ ታስታውሰው እንደሆነ ያኔ ኮሚሽነሩ ወርቅነህ ገበየሁ ነበር ፖሊስ ኮሚሽነሩ፣ ምክትሉ ታደሰ መሰረት ይባል ነበር። እሱ መጥቶ እየዞረ ሲጎበኝ በየስሩ ሲገባ አስታውሳለሁ። ብርሃኑ ነጋ ጋር ተጣልተው ነበር። የተጣሉት ለምንድን ነው? በእንደዚህ አይነት እንትን ላይ ረሃብን ራሱ እንደ መቅጫ ነው የሚያደርጉት። ከስተዋል እነ ብርሃኑ ከስተው እንትን ብለው በየቢሮአችን እየገባ በየእንትናችን በየታሰሩበት ክፍል እየገባ እንዴ ነው እናንተ ጋበኞቹ አመፀኞቹ ዋጋችሁን ታገኛላችሁ እያለ ሲዞር እነ ብርሃኑ ጋር ገባና ከስቶ ያገኘዋልና እንኳን ሊያዝኑ እንዲህ አይነት ሰዎች ልብ ካላችሁ ለምን ፈሳሹን ውስጥ ተጣላችሁ አሉ እና ተዚህ ላይ አይለኛ ጭቅጭቅና እዛ ውስጥ ተነስተው ውጣልኝ ብሎት ኮሚሽነሩን ሁሉ ከክፍሉ እንደዛ አይነት ነገር ትዝ ይለኛል። ሌላ ቦታ ላይ የረሃብ አድማ ካልካሁን በዌስተርኑ ወብና ይደነግጣል አይደል? ሰብአዊነት በተከበረበት የሰው ልጅ እንትን አደጋ እንዳይ በሽታ ላይ እንዳይወድቁ ምናምን ይባላል። እኛ ጋር እንደዛ ነው። እዚህ ሀገርም በአብይ ጊዜም ተሞክሮ ምንም ረሃብ አድማ አያዋጣም። በአምባገነኖች ሀገር ይባስ ብሎ ደግሞ አሁን ከረሃብ አድማውም አልፈው አሁን እንደምትነግረኝ ምግባቸውን ከለከሏቸው እንዳይገቡ ተብሎና እጅግ አደገኛ ነገር ነው እየሆነ ያለው። ኤኒዌይ ይሄ ሁሉ ይመዘገባል። ትልቅ በረሃብ መቅጣት፣ በምግብ መቅጣት ፋኖ በኦፕሬሽን አስፈታለሁ ካለ ጥበቃቸውን ያጠናክሩ እንጂ እነሱ ምን አገባቸው? እነሱ እኮ የህግ ታራሚዎች ናቸው። ፍርድ ቤት እኮ ነው ለማረሚያ ቤት ያስረከበው። ከምግቡ ጋር ጠመንጃ ሽጉጥ ይገባል ብለው ነው ምግቡ እንዳይገባ የከለከሉት። እንዴት ፈትሸው እንደሚያስገቡ ብታይ እንኳን ሌላው ቀርቶ በተፈቀደልህ ሰዓት ላይ እናትህ ጋር ስታወራ ወይ እህትህ ጋር ስታወራ ምንድነው የሚያወራው እኮ ብለው እንደዚህ ማለት ነው የሚያዳምጡ ናቸው። እና እየፈተሹ ነው የሚያስገቡት። የማያረጉት ነገር የለም። ለፈለጓቸውማ ጫቷንም አረቂዋንም ያስገባሉ እኮ በገንዘብ ፖሊሶች እናቃቸዋለን። እና ብቻ ኤኒዌይ ምግብን መከልከል ማለት ራሱ ይሄ ለነ ኢሰመኮ እንተው ነገሩ
እጅግ አደገኛ ነገር ነው። የህግ ታራሚዎች ናቸው። ደግሞ እንደሰማሁት ፍርድ ቤት ያዘዘውን ነው አሉ አልቀበልም ያለው ማረሚያ ቤቱና እጅግ አደገኛ ነገር ነው። ይሄን ካለ ዘንዳ መሳይ ጥሩ ጥያቄ ነው ያነሳው። እኔም ሁሌ የሚመጣብኝ ነገር ነው። አክቹአሊ ፋኖች በጣም ጠንካራ ኃይል ናቸው። እነሱ ሊገዳደር አይችልም። አብያ እኛ እዚህ ሆነን አይደለም የምናገረው። ሜዳው ላይ ያሉና የተማረኩ ወታደሮች የሚሰጡትን መረጃ ነው እየሰጠን ያለ ነው። 78ኛ ክፍለ ጦር አባላት እንኳን በቅርቡ ልንችላቸው አንችልም እንዳለ ነው ክፍለ ጦሩ የተበተነው ነው ያሉት። ተመልከት መሳይ፣ ይሄ ጦርነት በአጭር ጊዜ እናጠናቅቀዋለን ብለው እንዴት እንደጀመሩት ብቻ አስታውሱ። በየቀኑ ያለው ለውጥ የመጀመሪያውን ጊዜ ሲያውጁት አልተሳካም። ይባስ ተብሎ ፋኖች ዋና ዋና ትልቅ ከተሞች ባህር ዳርን ጀምሮ ተቆጣጠሩባቸው። ጣጣጣጣጣ አድርገው ወጡ። ለሁለት ሳምንት እናስፈታለን ያሉ ስላልተቻለ አስቸኳይ ጊዜ አዋጅ አውጀው ጦርነቱን አሳደጉት። አልተቻለም። ሶስተኛ ዙር የመጨረሻ ብለው በጎጃም በኩል በተለይ ያኔ በጣም ብዙ ምርኮ ነበር። በቋሪት በምን ስለነበረ በደጋዳሞት በፈረስ ቤት ስለነበረ በገፍ አስገቡ። አልተቻለም። አድማሱን እያሰፋ መጣ። ከስንት ዙር ከ3 እያተባለ አሁን 12ኛ ዙር ነው የደረሰው መሰለኝ። ይሄ ውጊያ 12ኛ ዙር ነው የደረሰው። አልቻሉም። ከዛ በኋላ ምን ተደረገ? በቅርቡ አይተነው ከሆነ ደግሞ አድማ ብተናና ሚሊሻዎችን በመጠቀም እርስ በርሳቸው ማጫረስ፣ ቤት ሰጣቸዋለሁ፣ ደሞዝ ሰጣቸዋለሁ በማለት በማማለል ያ ሁሉ ነገር ሄደ። የተወሰነ የሰራላቸው መሰለኝ። ነገር ግን እንደምንመለከተው ሄደና አንድ ቦታ ላይ የማይሰራበት ጊዜ መጣ። አድማ ብተናው በገፋኑን እየተቀላቀለ ሚሊሻውም እየከዳ የማያዋጣ ደረጃ ላይ በሚደርስበት ሰዓት ላይ ቅድም አንተ እንዳልከው አሁን ምን ተፈጠረ? አብይ አህመድ በለብ ያሰለጠናቸው የኦሮሚያ ወጣቶች የኢትዮጵያ ባንዲራ ይዞ አደምኩ የክልል ባንዲራ ይዞ ወደ አማራ ክልል ላካቸው። አንዳንዶች ደግሞ በማህበራዊ ሚዲያ ላይ ትንፋሻቸው የሚከረፋ ቅድም ያልካቸው ህዝብ ለህዝብ የሚያጋጭ ነገር የኢትዮጵያን ሰንደቅ መለዮ ለብሰው የወታደር መለዮ ለብሰው መጣንልህ አማራ አዲስ አበባ የኛ ናት እያሉ የሚናገሩ ኃይሎች በዚህኛው ይቀሰቅሳሉ። አብይ አህመድ ደግሞ ያን ያህል ወጣት የኢትዮጵያን ሰንደቅ ዓላማ ይዞ ማስገባት ጀመር። ተስፋ ቆረጠ። ለምን? በወሎ ሰሞኑን የሰማነው በጎጃም በምን እንደምንሰማው ይሄ አድማ ብተናው መክታት ጀምሯል በገፍ። ይሄን በሚያደርግበት ሰዓት ላይ ምን ስለሆነ ነው? ስለተሸነፈ ነው። ፋኖች ምንድነው ማሳየት